አልችልም በዚህ ሁኔታ መቀጠል አልችልም። ሁሉም ሰው ልጅ መሆኑን አውቆ የነበርኩበት ሁኔታ መረዳት አለበት። አንተም ለምን እዛ ባዶ ቤት ጥዬ እንደሄድኩ በምን ምክንያት ወጥቼ እንደቀረሁ ማወቅና መረዳት አለብሽ። አልችልም በዚህ ሁኔታ መቀጠል አልችልም። ምንድን ነው የደበቅሽው ፋንቱ? አልገባኝም። ቆይ ለምንድን ነው እንደዚህ የተከታተልሽኝ ያለሽው? ጭራሽ ነኝ የተከታተልኩሽ? አንቺ አይደለሽ እንዴ ከአመታት በኋላ ቤቴን ለመበተን እዚህ ድረስ የመጣሽ? እኮ እኔ አንቺን ቤት ለመበጥበጥ እና ታዲያ ምን ፈልጌ እዚህ ድረስ መጣሁ ልትይ ነው? ያሳዝናል። የኔ መምጣት ለዚህ ቤት በረከት ነው ብዬ ነበር የማስበው። ልጄ ነኝ የሚላዳንሽበት እኮ ገንዘብ ልስጥሽ ብዬሽ ነበር። እኔ ደግሞ ገንዘብ አልፈልግም አልኩኝ እኮ። እኔን ነገር ያደረኩት ልጅቷ ስላሳዘነችኝ ነው ብዬ እኮ ደጋግሜ ተናግሬያለሁ። ለዚህ እኮ ሙሉ ቤተሰቤ ሲያመሰግንሽ ነበር። ያንቺ ድብቅ አላማሽ የወጣው ግን ከዛ በኋላ ነው። አሁን ፎቶውን ይዘሽ የተናገርሽውን ነገር በሙሉ ሰምቼሻለሁ። ምን? ምናልባት እኔ ስመጣብሽ እዛ ስር የደበቅሽ ፎቶ ያንቺና የናሆም የራስነት ፎቶ ይሆናል ብዬ አስባለሁ። ተሳስተሻል። በፍጹም አይደለም። እንግዳው ልታሳይኝ ትችላለሽ? ለምንድን ነው ማሳየሽ? አታሳይኝም? ምክንያቱም ይሄ ነገር እንዲታወቅብሽ አትፈልጊም። የሚገርምሽ ግን ይህን ነገር እኛ ካወቀን ቆይተናል። ቆይ ግን ከ30 ዓመት በኋላ ራስሽን ደብቀሽ በዚህ መልኩ መምጣት የፈለግሽው ለምንድን ነው? እባክሽን እስቲ ከራስሽ አንደበት እውነቱን ልስማው። አዎ የናሆም እናት ፋንቱ ነኝ። 30 ዓመት ሙሉ በልጄ ናፍቆት ስሰቃይ የነበርኩት ትርንጎ ነኝ። ስለዚህ የደበቅሽው እውነት በሙሉ አሁን ወጣ ማለት ነው? ከዚህ በላይ ምስጢሬን ለማንም መደበቅ አልፈልግም። ልጄም እውነቱን ማወቅ አለበት። እኔም አይኑን እያየሁ ከዚህ በላይ መሰቃየት የለብኝም። እሱማ በፍጹም አይሆንም። ናሆምን ከልጅነቱ ጀምሮ እናቱ እኔ እንደሆንኩ እየነገርኩን ያሳደግኩት። ግን እኮ ትክክለኛ እናቱ እኔ ነኝ። መውለድንማ በትምትል ይወልዳል ይባላል እኮ። ለመሞት ባዶ ቤት ተሹ ከምትሄጂ ባትወልጂ አይሻልሽም ነበር? እኔ ልጄን ጥዬ አልጠፋሁም። ለሱ እራት ላመጣ በወጣሁበት ነው የመኪና እራት ሆኜ ከልጄ ጋር ተቆራርጬ የቀረሁት። ምን እያልሽ ነው ፋንቱ? የመኪና አደጋው ከደረሰብኝ በኋላ ማላቃቸው ሰዎች ናቸው ሆስፒታል ረጅም ጊዜ እየተንከባከቡ ያሳከሙኝ። በዛ መሀል ነው ለረጅም ጊዜ የጠፋሁባቸው ጎረቤቶቼ ልጄን ጥዬ ጠፋሁ መስሏቸው አንስተው እናንተ በር ላይ ያስቀመጡት። አትዋሽ ፋንቱ። በፈጠረሽ ዝም ብለሽ ስሚ። ጎረቤቶቼ እኔ ከላይኩ መውለዴን ስለሚያውቁ አንቺ እንደማትወልጂ ስለሚያውቁ ለዛ ነው ወስደው ልጄን አንቺ በራፍ ላይ ያስቀመጡት። ምን? ከስንት ጊዜ በኋላ ነው ትውስታዬ እንኳን የተመለሰው። እስከ ቅርብ ጊዜ ድረስ ልጅ እንዳለኝ እንኳን አላውቅም ነበር። ሁሉ ነገር ጠፍቶብኝ ጎዳና ላይ ምኖር ሴት ነበር። ማስታወስ እንደጀመርኩ ድሮ የምትኖሩበት ቤት ሄጄ ነበር። ግን ያንን ቤት ሸጣችሁ ወደ ሌላ ቦታ መሄዳችሁን ሰማሁ። ግን እምባዬን እግዚአብሔር ቆጥሮልኝ ከኑሐሚን ጋር ጎዳና ላይ እንደ ድንገት አገናኘኝ። ከዛ በኋላ ኑሐሚን እዚህ ቤት የቤት ሰራተኛ አድርጋ መጣችሽ ማለት ነው? ከስር ተፈታችሁ ስትገቡ ላይኩንም ገና እንዳየሁት ነበር ያወቅኩት። ያኔ ራስሽን ስተሽወደድሽው ለዚህ ነበር ማለት ነው? አዎ። የጎዳና ህይወት መልኬን ቀይሮት ከእድሜ በላይ ስላስረጀኝ እናንተ ናችሁ እኔን ማወቅ የከበዳችሁ። በእርግጥ ሁለታችንም በጣም ተጠራጥረንሽ ነበር። እኔ ተንኮለኛ ብሆን ኖሮ ያኔ ኤሚታማ ቦንማሮ ባስፈለጋት ጊዜ እኮ ልጄን እውነተኛ እናቱ መሆኔን ካላወቀ አልሰጥም ማለት እኮ እችል ነበር። ብትይስ ናሆም እናቴ ብሎ ከዚህ ሁሉ ጊዜ በኋላ ይቀበለኛል ብለሽ ታስቢያለሽ? እኔ እኮ ነኝ እንደ እናት ደረቅ ጡቴን አጥብቼ አሳደግኩት። ምናልባት አንቺ ወልደሽ ሊሆን ይችላል። እኔ ግን ህይወት ነው የሰጠሁት። ፋንቱ ልጄን ለመንጠቃት ሞክሪ። ልጄን በፍጹም አልሰጥሽም። እኔ የምልሽ ጆና አሁን እህትሽ እንዴት ናት? ማታም እኮ እመጣለሁ ብዬ ሳይመቸኝ ቀረ። አሁንማ እድሜ ላንቺና ለዶክተሩ ደህና አልኛለች። ከኔ ይልቅ እኮ ዶክተሩን ነው ማመስገን ያለብሽ።
አንቺ ባትኖሪልኝና ችግሩን ለሱ ባታስረጅልኝ ኖሮ ይኸው ሊሆናል ብለሽ ነው? እኔ ሰበቡን እንጂ እኮ ዋናውን ስራ የሰራው እኮ እሱ ነው። ይልቅ ጩና ችግር ውስጥ ገብቻለሁ። የምን ችግር? እባክሽን ከዳጊ ጋር ምን? ቆይ ዳጊ የሆነ ነገር አለ እንዴ? ምንድነው? ከዳጊ ጋር ችግር አለ ወይ? አዎ ጩና ትልቅ ችግር ተፈጥሯል። ማለቴ አሁን ራሱ ምን ማለት እንዳለብኝ በጣም ነው ግራ የገባኝ። ቆይ አልገባኝም። ምን ተፈጥሮ ነው? እኔና ዳግም አብረን አደርን። ምን ማለት? እንዴት? ጩና ከኔ አንድ ትልቅ ትምህርት መውሰድ አለብሽ። ልክ ያልሆነ ቦታ ላይ መገኘት ትልቅ ዋጋ ያስከፍልሻል። ባክሽ ነገሩን አታወሳስቢ። አጋጣሚ ከዳግም ጋር አንድ ሁለት እያልን አመሸና ሳናስበው ራሳችንን አንድ ክፍል ውስጥ አገኘ ነው። ወይኔ ዳግም! ምን ነው ጩና? አይ ምንም። ቆይ ግን ዳጊ ስለኔ ጠይቆሽ ያውቃል እንዴ? እኔው ራሱ አንስቼበት ነበር። በፍጹም ለፍቅር እንደማያስብሽና ታይፑም እንዳሉንሽ ነግሮኛል። እኔም ደግሞ ይሄን ነገር የምነግርሽ እንዳትጎጂ ስለምፈልግ ነው። አንዳንዴ በጊዜ ቁርጥ ማውቅ ጥሩ ነው። ለነገሩ እኔም እንደዚህ አይነት ነገር ማስበበት ጊዜ ላይ አልነበርኩም። ግን ደግሞ አሁን ሁሉም ነገር ሲያልፍ ልክ ዳግም ጋር እንደተሰማኝ ስሜት ድጋሚ መሰማቱ አይቀርም። ያው የዳግምን ባይሳካም ማለት ነው። ሰቲ ቆይ አንቺ ልጅ ፍቅር ይዞሻል እንዴ? አይ አልያዘኝም፣ ግን ደግሞ ድጋሚ እንዲይዘኝ ፈልጋለሁ። ስለዚህ ከዳግም ጋር አዲስ ነገር አለ ማለት ነው። አንቺ ደግሞ በስህተት የሆነ ነው አልኩሽ አይደል እንዴ? በስህተትም ሆነ አስባችሁበት ነገር አንድ ይሆናል አይደል? በእርግጥ ዳግምን ከጠበቅኩት በላይ ቁም ነገረኛ ልጅ ነው። በዛ ላይ ደግሞ የጸየም ቆንጆ። አንቺ ልጅ አሁንም የዚህ ልጅ ፎንቃ አልወጣልሽ መሰለኝ። አንቺ ያምሻል እንዴ? አሁን መክረሽኝ ድጋሚ ልነክሪ ነው እንዴ? የኔ ቆንጆ ቆንጆ ስለሆንሽ ላንቺ የሚሆን አታጭምሽ። አረ በቃ ፍቺ። እስካሁን አይንሽ ውስጥ የገባው እንደሌለ? አረ ንጩና እንደዚህ አይነት ነገር ሲያልፍ የማይነካከል እስቲ የዳግም ራሱ እንዴት እንደተፈጠረኝ ምንም ነገር ነው ማላውቀው። ያው እኔ ቀድሜ ኪሳቸው ላይ ነው አይን የሚያርፈው እኮ ከፊታቸው ቀድሞ የሚታየን ኪሳቸው ነው እያልሽኝ ነው? አንቺ ግን ከኪስ አውላቂነት ወደ ልብ አውላቂነት የተሸጋገርሽ ይመስለኛል። የሚወልቅ ልብ ሲገኝ አይደል እንዴ? ሀገሩን የሞላው እኮ ከኔ ጭምር እኮ ልብ ቢስ ነው። ወይ አምራን ጭውሽ እኮ አንደኛ ነች። በጣም ደስ የሚል ጊዜ ነበር ያሳለፍነው። ስለ ሁሉ ነገር መሰከረ። እኔ ነኝ እንጂ ለመሰጭን ጊዜ ማመስገን ያለብኝ። ቀኑ ሙሉ ሳልለይ ባሳልፍ በጣም ደስ ይለኝ ነበር። እውነትም አንቺ ልጅ እንደ አዲስ ፎንቃ እየገባልሽ ነው መሰለኝ። አይገርምም? ከዚህኛው ኤርሚያስ እፍ ያለ ፍቅር ነው ያዘኝ። ቆይ ግን ከዚህ በኋላ ምን እየጠበቅን ነው? ልክ ነህ። ቤተሰቡ ሲሰበሰብ ለመናገር ወስኛለሁ። ቆይ ከዛ በፊት ግን ለምን እኔ ለናውም አልነግረው? ቆይ ግን ምን ብለህ ነው የምትነግረው? ከኤሚ ጋር ፍቅር ይዞኛል ልትለው ነው? እሱም ሊሆን ይችላል ነው ወይስ ፍቅሯ እንደ አዲስ ሀገር ሸቤ ልትለው ነው? ይሄኛው እንደውም የሚያስኬድ ይመስለኛል። ግን ቶሎ ብንጋባ ደስ ይለኛል። ምን ነው? እኔም ማግባት አልፈልግም። እሱማ እኮ በጣም ነው ፈልገው። እውነት ለመናገር በፊት ቢሆን ላገባሽ ፈልገው ለገንዘብ ብዬ ነበር። አሁንስ? አሁንማ የግራ ጎኜ እንድትሆኚ ስለምፈልግ ነው። አሁን እንደውም በቤተሰቦችሽ ገንዘብ ሳይሆን በራሴ በላቤ ነው ማኖርሽ። ቆንጆዬ ቤት እከራያለሁ። እሱን ደግሞ ሂደቱን ጀምሬዋለሁ። የምርህን? እውነቴን እኮ ነው። ለደላላ ቆንጆዬ ቤት ፈልግልኝ ብያለሁ። ያው ሚስቴ በድሎት ስላደገች ምንም ነገር እንዲጎልባት አልፈልግም። የዚህን ያህል ስለኔ የተጨነክ ነው ማለት ነው? ምናልባት ይሄን ነገር ስነግርሽ ላታምኚኝ ትችላለሽ፣ ግን ደግሞ ለሰከንድም ቢሆን ሳላስብሽ ውዬ አላውቅም። ታውቃለህ፣ ውስጤ ልክ እንደ ኤርታሌ የሚፍለቀለቅ ሙቀት እየተሰማኝ ነው። ለአንቺ እኮ ይሄም ሲያንስብሽ ነው። የድሮ ማንነቴን እንድተውና በአዲስ ስም እንድጠራ አድርገሽኛል። እባክህን ኤርሚ፣ ይሄንን ማንነት እንዳቀይርብኝ። ይልቅ አሁን የናሆም ሰርግ እንዳበቃ ቤተሰቦችሽ በተሰበሰቡበት ሽማግሌ ይልካል። አሁንስ አበዛኸው። እሺ ምን አደረኩ ደግሞ? ነገሩ በጣም ፈጠነብኝ እኮ። እኔ ቤት ለመግባት መቆየት ትፈልጊያለሽ እንዴ? እንኳን ግቢ ውስጥ ልብ ውስጥ ለመግባት ራሱ ጊዜ እንዳልወሰደብኝ አንተም ታውቃለህ። አሁን ነው ወይስ ድሮ? ቆይ ግን
ለምንድን ነው ያኛው እንደሚያስማ አንቀብረው? ከሞተ እኮ ቆየ። ለማንኛውም ከናሁም ጋር ላውራና ፍቅራችን ገሃድ ይውጣ። ቆይ ቤተሰቦች ፍቃደኛ ባይሆንስ? እንደዛ ከሆነማ ምን ማድረግ እችላለሁ? የጌታቸው ካሳን እየዘፈንኩ ሰርቅሻለሁ። ምን የሚለው ታዲያ እስከመቼ ተነፋፍቀን ልውሰድሽ በያንድ ቀን። እሺ ታዲያ ምን እያልክ ነው የምትጠልፈኝ? እናትሽ ምንም ሳይነቁ አባትሽ ብዙም ሳይነቁ ብቅ በይ ወደ ማታ ልጥራሽና በሹክሹክታ ክፈችውና መስኮቱን ሰርቅሽ ልሂድ ሌሊቱን ክፈችውና መስኮቱን ሰርቅሽ ልሂድ ሌሊቱን። ኧረ ጥርሶቼ ረገፉብን። አሃ ወፎቹ ረገፉ ለማለት ፈልገሽ? እንዴት ድክም ብሎኛል መሰለሽ። ፀሐዩ ያደክማል። ዝኑ ለሰርጉ የሚሆን ቆንጆ እያደረሽ አገኘሁ እኮ። ምን ነው? ምን ሆነሻል? መቼ እዚህ ቤት ስንክሳር ተዝቆ ያልቃል አይደል? ምንድን ነው የምትይው ዝኑ? ይኸው በመጨረሻ ምስጢር ወጣለኝ እኮ። እራሷ ነች። ማናት ራሷ? ፋንቱ የናሁም እናት። ምን እያልሽ ነው? ራሷ ተናዛለች። ከመጀመሪያውም እኮ ጥርጣሬያችን ልክ ነበር። እና ፋንቱ ራሷ ነገርችኝ እያልሽ ነው? መጀመሪያም እኮ ውስጤ ነግሮኝ ነበር። እሺ ቆይ አሁን ላይ እኮ ምንድን ነው የምናደርገው? መቼም አይናችን እያየ እዚህ ቤት አናስቀምጣትም አይደል? እስኪ መጀመሪያ እኔ ላናግራት። ሲጀመር ከዚህ በኋላ ጫፏ ጋር እንድትደርስም አልፈልግም። ለምን እንደሆነማ ራስን በደንብ ጠንቅቀህ ታውቃለህ። ብቻ በዛሽ ምስኪን ሴት እየጠረጠርሽኝ ባልሆነ። ምስኪን? ማናት ምስኪን? ፋንቱ ናት ምስኪን ነው? እኔ እኮ ከእህቴ በላይ ነበር ያቀረብኳት። እሷ ግን ምን አደረገች? በእኔና በአንተ መሀል የነበረውን ጊዜያዊ ክፍተት ተጠቅማ ካንተ አረገዘች። እሷ ምንም ያጠፋችው ጥፋት የለም እያልኩሽ እኮ ነው። እስኪ ንገረኝ። ቆይ ላይ እኮ እንዴ አስገድዳት ነው እንዲያ ነገር የተፈጠረው? ዝም ነው እባክሽ። ቆይ አሁን ይሄን ነገር ልጆች ቢሰሙ ምን ይላሉ? ልጆቹ እንዳይሰሙ የምትፈልግ ከሆነ እችን ሴትዮ የምታደርገውን ነገር አድርግና ከዚህ ከቤት አስወጣልኝ። ጭራሽ ሴትዮ አልሻት? ስሟን እንድጠራው ነው የፈለግከው? እሺ ፋንቱ፣ ከዚህ በኋላ የእሷ እዚህ ቤት መቆየት ነገሮችን ሁሉ ነው የሚያበላሸው። እሺ ቆይ አሁን የት ነው የምትሄደው? ገንዘብ ከተሰጣት መሄጃ ይጠፋታል ብለህ ነው? ገንዘቡን ለመቀበልስ መች ፍቃደኛ ሆነች? አሁንም ቢሆን ናሆምን ከምትነጥቀኝ ያለኝን ነገር በሙሉ አሳልፌ በሰጣት እመርጣለሁ። መቼ ነው ደግሞ ናሆም ልውሰዳለች? እንዴ ጭራሽ እኮ ልጄን ካልሰጣችሁ ለኤሚ ቦንማሮን አልሰጥም ብዬ እኮ ማስፈራራት እችል ነበር እያለችኝ እኮ ነው። የምር ግን አፏን ሞልታ እንደዚህ ያለች? አሁንም ቢሆን እኮ ላይ ልጄን ካልሰጣችሁኝ ከዚህ ከቤት አልወጣም እያለችኝ እኮ ነው። እንዴት ብታስብ ነው ከዚህ በኋላ እንደዚህ የምትለው? ይልቅ ላይ እዚህ ቤት ውስጥ ኃይለኛ ጦርነት ከመነሳቱ በፊት ማድረግ ያለብን ብታደርግ ጥሩ መሰለኝ። እንዴ ናሁም፣ ቆይ ደግሞ ምን ሊለኝ ነው? እንዴት ነሽ አምራን? እንዴት ነህ ናሁም? መቼም ለቁም ነገር እንጂ ለነገር እንዳልመጣ እርግጠኛ ነኝ። ከዚህ በኋላ መቼም ለቁም ነገር እንጂ ለነገር ቦታ ይኖረኛል ብለሽ ነው? ይልቅ ኑሃሚ እንዴት ናት? በቅርቡ ሰርጋችሁ ልታደርጉ እንደሆነ ሰማሁ። ዳጊ ነው የነገረሽ? ምን? እንዴት እንደዛ ልታስብ ቻልክ? አምራን፣ መቼም ከዚህ በኋላ ወደ ድሮ ክፋትሽና ተንኮልሽ ተመልሰሽ እንደማገቢ ተስፋ አደርጋለሁ። አልገባኝም። ቆይ ምንድን ነው እያወራ ያለው? ባለፈው ዳጊ ውጭ ያድር ነበር ወደ ቤት የመጣው እና ወንድም ውጪ ሲያድር የመጀመሪያው ነው እንዴ? ማታ ከአንቺ ጋር እንዳመሸ ሰው ነግሮኛል። በእርግጥ ለእሱ አልነገርኩትም፣ ግን ከአንቺ ጋር እንዳላደረ ተስፋ አደርጋለሁ። በእርግጥ እኔና እንዴ ቆይ እንደዛ ቢፈጠርስ አንተን የሚነካህ ነገር አለ? አምራን፣ ዶክተሩ መኝታ ክፍል አስገብተሽ የሰራሽውን ክፋት እኮ አውቃለሁ። እሱ የኔ ሀሳብ ሳይሆን የጩና ነበር። ደግሞ ይሄን ነገር ዳግም ላይ በምንም ተአምር ላደርግ አልችልም። እርግጠኛ ሆኜልኝ አምራን፣ እያወራሁሽ ያለሁት አንዱና ብቸኛው ወንድሜ ነው።
እሱ ላይ የሆነ ነገር አደርጋለሁ ያለ ሰው ቀንደኛና ብቸኛ ጠላት ነው የሚሆነው። በቃ ሳናስበው አብረን አድረናል፣ ግን ደግሞ በመሀላችን ምንም የተፈጠረ ነገር የለም። ወይ ፈጣሪ! ይሄን ያልጠጥታችሁ ነበር ማለት ነው? ሁለታችንም በጣም ብዙ መጠጥ ጠጥተን ነበር። ግን ደግሞ እኮ ጠዋት ላይ ምንም ነገር እንዳልተፈጠረ ነው። ይገርማል አይደለ? አምራንን ከመሰለ ጭራቅ ሴት ጋር አብሮ ተኝቶ ምንም እንዳልተፈጠረ መሆኑ። ምን ነው መገረም አልነበረብኝም እኮ። ለምን ተገረምክ ብዬ እኮ እየጠየቅኩ ነው። ወይንስ ያንተ የድሮ ፍቅረኛ ስለነበርኩ ነው? አሁን የማንሳቱ አስፈላጊ ነው? አግራሞት በጣም ጨመረ ብዬ ነው። ዳጊ በጣም መልካም ሰው ነው። በዛ ላይ ደግሞ ቤትም ተከራይቶልኛል። የምርሽ ነው? ይቅርብ፣ ቤተሰቦች ከሰሙ ሰው ያረጉን ብዬው ነበር። ለምንድን ነው እንደዚህ ያልሽው? መቼም ሰው በሂደት እኮ ይቀየራል አይደል እንዴ? ምናልባት አንተ እንደዛ ካላሰብክ ብዬ ነው። በእርግጥ አልዋሽሽም። እዚህ ድረስ የመጣሁት በወንድሜ ጉዳይ ላስጠነቅቅሽ ነበር። ግን አሁን ደግሞ ሳይሽ ትንሽ ለውጥ ያየሁብሽ ይመስለኛል። ግን ደግሞ አሁንም ካላመንክብኝ እመኔና አሁን ከዚህ በኋላ ወንድም ጋር አልደርስም። አይ ኖ እኔ እንደዛ አላልኩኝም። በእርግጥ አሁንም እየተደዋወላችሁ እንደሆነ አውቃለሁ። ይሄን ደግሞ ማን ነግሮክ ነው? ደግሞ እኮ ራሱን የደወለው ሳሎን ጠረጴዛ ላይ አስቀምጦ ሲገባ ነበር ስልኩ ላይ አንቺ ስትደውይ ያየሁት። ያው ደጋግሞ ሲደውል ስላላነሳውለት ነው አይደወልኩት። ኖ በመደወልሽ አልከፋኝም። ይሄን ያህል ማስተባበያ መስጠት አይጠበቅብሽም ደግሞ። ለማንኛውም እኔ እናንተ እዚህ መታየታችን ለኛ ጥሩ አይደለም። ለአንተ ደግሞ በጣም ደስ ብሎኛል። ኑሐሚን ጥሩ ልጅ ናት፣ ጥሩ ባልም ሆናት። እንዴት ነሽ ፋንቱ? ደህና ነኝ አቶ ላይኩ። እኔ የምለው ለዚህ ሁሉ ነገር ስንነግራት እኔ ማልሰማ መስሎሽ ነበረ? በጣም ይቅርታ፣ ከዚህ በላይ መደበቅ ስላልቻልኩ ነው። ለነገሩ ከአንቺ አፍ ልስማው ብዬ እንጂ እኛ ካወቅንማ በጣም ቆይተናል። በድጋሚ በጣም አዝናለሁ። እኔ ከመጀመሪያው ቤታችሁ እንዲበጠበጥ ፈልጌ አልነበረ። እኔም ያንን ስለምፈልግ ነው እዚህ ድረስ ላናግርሽ የመጣሁት። ላይኩ ለ30 ዓመት ታገስኩ። ከዚህ በላይ መደበቅ አልችልም። ናሆም እናቱ መሆኔን ማወቅ አለበት። ታዲያ እንደዚህ በህል ነው? አሁን እኮ እያወራሽ ያለሽው እንደ ክሳሽ ሆነሽ ነው። እሺ እኔን ምን አድርጊ ነው የምትለኝ? ትሰሚያለሽ? ዝናሽ እኮ በደረቷ አቅፋ ደረቅቷን አጥብታ እኮ ነው ያሳደገችው። እኔ እኮ የፈለኩት እናትነቴን እንዲያቅልኝ ብቻ ነው። ፋንቱ ናፍቆትሽ ይገባኛል፣ ግን ናፍቆትሽን የምታስታክሽው የሌላውን ህይወት በመበጥበጥና ወይ በመረብሽ አይደለም መሆን ያለበት። ናሆምን አንቺ ወለድሽው፣ እሷ ደግሞ እናቱን አሳደገችው። ናሆም እናቱ መሆኔን ማወቅ አለበት። አሁን እኔ ነኝ እናቱ የሚለውን ነገር ተውና በሰከነ መንፈስ ለናሆም አስረዱት። ሰሚያለሽ ፋንቱ፣ ቤተሰቡ ሳይፈርስ መፍታት የምንችለው በዚህ መንገድ ብቻ ነው። ሰሚያለሽ? በደንብ አስቢበት። ምን ነው ማየ ብቻሽን ደህና አይደለሽም እንዴ? ሁሉም ነገር ምስቅልቅል ወጥቷል። የኔ ልጅ ምን ደህንነት አለ ብለሽ ነው? ስለዚህ የተፈጠረ ነገር አለ ማለት ነው። አሁንም ፋንቱ ናት? ምን እንደማደርግ አላውቅም የኔ ልጅ። አሁንስ ነገሮች ሁሉ ከቁጥጥሬ በላይ እየሆኑብኝ ነው። ቆይ አልገባኝም። አሁን ደግሞ ምን አድርጋ ነው? ይኸው የፋንቱ ትልቅ ሚስጥር በመጨረሻም ይፋ ወጣ። የምን ሚስጥር ነው? አሁንም አልነግርሽም እንዳትይኝ ማየ። እኮ ምን ብዬ ልንገርሽ የኔ ልጅ? ሁሉንም ነገር ሳታስቀሪ ሁሉንም ንገሪኝ አደራሽን የሚ። በተለይ ናሆም ስለዚህ ሚስጥር ምንም ነገር ማወቅ የለበትም። ስለዚህ ሚስጥሩ ወንድሜን የተመለከተ ነው ማለት ነው። ፋንቱ አይ ፋንቱማ ልትሆን አትችልም። ፋንቱ በራሷ አንደበት ነው ሁሉንም ነገር የነገረች። ንገሪኝማ፣ ናሆም የሷ ልጅ ነው ልትይኝ ነው? ግራ ገብቶኛል የኔ ልጅ። አምላኬ ሆይ አሁን ይሄንን ወንድሜ ቢሰማ ይሰበራል።
ህይወቱን ሙሉ የገነባው ማንነቱ ራሱ ይፈርስበታል። ማን ያውቃል? ምናልባት ፋንቱ ሆን ብላ ይሆናል ኑሐሚንን አጥምዳ ልጄን ለመንጠቅ ወደዚህ የመጣችው። እንዴ ዝም ብሎ መንጠቃለ እንዴ? ይሄው ላንቺ በኋላችልኝ ውለታ እኮ ልታስረኝ እየሞከረች ነው። አሁንም ለዚህ ቤት ጥፋት ተጠያቂው እኔ ነኝ። ቆይ ምን አይነት እድል ነው ያለኝ? ኤሚ እንድትበሳጭ ብዬ እኮ አይደለም ይሄን ነገር የምነግርሽ። እባክሽን የኔ ልጅ ራስሽን አታስጨንቂ በዚህ ነገር። የእውነቴን ነው ማየ። ቦንማሮ የሚመለስ ቢሆን መልስላት ነበር። ኤሚ ታዲያ ምን ላድርግ ማየ? እናንተስ ቢሆን ያንን ውለታ ብላችሁ አይደል እንዴ ውስጡን ዋጋ እየከፈላችሁ ያላችሁት? እኛም እኮ ለራሳችን ስላደላን ነው እንጂ ቆም ብለን ብናስበው እኮ ፋንቱም እኮ እውነት አላት። ስለምን እውነት ነው የምታወሪው? እማዬ አንቺ እኮ ነሽ ናሆምን እናት ሆነሽ ያሳደግሽው። ኤሚ ተይ እንጂ እሷም እኮ ወልደዋለች። በዛ ላይ ደግሞ አውቃው ጥላ እንዳልሄደች ነግራኛለች። ይሄ ቤተሰብ ለምንድን ነው ችግር የማያጣው? እንግዲህ እኔ ልጅ ነገሮችን እንዳመጣጣቸው መመለስ እንጂ ማማረሩ ምንም ጥቅም የለውም። አንዱን ስንፈተው ሌላው ይተካል፣ እንደ ጅረት የማይቋረጥ። አንዳንዴ እንደውም እርግማን ይመስለኛል። አሁን ደግሞ ይሄ አደራ ኤሚ፣ ይሄን ነገር እንደነገርኩሽ ማንም ሰው ማወቅ የለበት። ማንም ሰው ወይ ጣጣ። እና ታዲያ ኑሐሚን ክፍለ ሀገር ለለቅሶ ብላ ሄደች እያልከኝ? ሰሞኑን እመለሳለሁ ብላኛለች። እኔ ግን ምንም ጥሩ ስሜት እየተሰማኝ አይደለም። እና እንዳትጠለፍብህ ፈራ እንዴ? አንተ ቀልድ። ያ ወንድ አጥር ተብዬ እኮ በቀላሉ የሚለቃ ስላልመሰለኝ ነው። ወንድ አጥር ደግሞ ማን? ኦኬ ከዚህ በፊት ጠልፋት የነበረው ልጅ ነው አይደል? ወንድ አጥር ነው የሚባል ስም እንዴ? ይሄን ደግሞ ከየት ሰምተህ ነው? የአምራን አጃቢ እንደነበርኩ ረሳው እንዴ? ከሷ ሰምተህ ነው። ግን እርብሻ ቶሎ መታ ሰርጉ ቢደረግ በጣም ነበር ደስ የሚለኝ። አንድም የፈለኩ ለዚህ ጉዳይ ነበር። ቆይ እኔ የምለው ሰርጉ ተራዘመ እንዴ? እንዴ ለምን ተብሎ ነው የሚራዘመው? እና ታዲያ ሁላችሁም ዝም ስትሉ ምን ላርግ ብለህ ነው? ባይዘዌ ዳር ዛሬ ደውሎልኝ ነበር። ለሰርጉ የሚሆን ቆንጆ አዳራሽ ተገኝቷል ብሎኛል። እኔማ እኮ ከመቄዶንያ መልስ ቀለል ያለች ፕሮግራም የምታዘጋጁ መስሎኝ። የኔን ፍላጎት እሱ ነበር፣ ግን እንዳዳልጣመውም ዋናው ሰርጉ በኖሩ ነው እንጂ የትም ቢሆን ግድ የለኝም። አንተ ግን ደህና ነህ? ትንሽ እኮ የተረበሽክ ትመስላለህ። ወይ የፋንቱ ጉዳይ ይሆን እንዴ? ይሄን ደግሞ ከየት ሰማ? ለቃቃላ ቀባይ ተመልሳለች። በእርግጥ እኔ ስለ ፋንቱ ጉዳይ ምንም አይመለከተኝም፣ ግን ደግሞ ስለ ኤሚ ላወራ እንፈልገው ነገር ነበር። አብራችሁ መሆን እንደጀመራችሁ ሰምቻለሁ። እንዴ ኤሚ ነገረች እንዴ? የሚነገር ይጠፋል ብለህ ነው? ሱማ እኮ አካባቢው በሙሉ አፍና ጆሮ ከሆነ ቆይቷል። አደራ ኤርሚ፣ ግን ኤሚ አሳልፈ የመጣችው መከራ በደንብ ታውቃለህ አይደል? ስለዚህ እባክህ እንደ ወንድም በፍጹም እንድትጎዳት አልፈልግም በድጋሚ። አረ በፍጹም እንዴት ነው አይደለም ድጋሚ ልጎዳት። ከዚህ በፊት የጎዳት እንኳን ጸጸቱ እስካሁን አለቀቀኝ። ዛሬ ግን የምሰማው ነገር በሙሉ እያስገረመኝ ነው። እንዴት? አይ እንዲሁ ድንገት አምራን ትዝ ብላኝ ነው። አምራን እንዴ? አሁንም ከሷ ልጅ ጋር ትገናኛላችሁ እንዴ? እሷ ልጅ ግን ብትቀርብ ይሻላል። ተው እንጂ ኤርሚ፣ ልብም ገዛው ነኝ ብቻ ነኝ ብለማ መኮፈስ አይጠበቅብህም። አረ እኔ አልተኮፈስኩም። ተኮፈስክ እንጂ አንተ መለወጥ ከቻልክ አምራን ማትለወጥበት ምክንያት ምንድነው? እንደዛማ ከሆነ በጣም መልካም ነው። በእውነት እሷ ለመለወጥ ዝግጁ ትሆን እንጂ ከኔ በላይ ደስተኛ የሚሆን ሰው የለም። ቆይ ግን ለምን እንደዚህ ያልክ? ምክንያቱም አምራንን ከማንም ሰው በላይ ነው ማቃት። ማለቴ ከልጅነት ታሪኳ ጀምሮ ነው ማቃት። ልክ ነህ። ለነገሩ እስከዛሬም ከመወቃቀስ የሰውን ችግር ከምንጩ ምን እንደሆነ መረዳት ምንችል መልካም ነበር። እርስ በርስ ስንገፋፋ ይኖር ነው ከንቱ ድካም እንደሆነ የገባሁን ይመስለኛል። በትክክል። አሁን ሁሉም አልፏል። ምን ይታወቃል? ምናልባት የሰርጋችን አድማቂ አንዱ አምራን ትሆን ይሆናል። እንደዛማ ከሆነ ተአምር ነው እውነት። ኤሚ በሰላም ነው? በጣም የተበሳጨሽ ትመስያለሽ። እያመመኝ ነው። ምን ነው? እስኪ ልጥራልሽ። እንዴት ታዲያ ምን ሆንሽ? የበሽታዬ ምንጭ ደግሞ አንቺ ነሽ። ባንቺ የተነሳ ነው እኮ። እኔ ምን አድርጌ? ፋንቱ እየሄድሽ ያለሽው መንገድ አያዋጣሽም። ወይዘሮ ዝናሽ ናቸው የኔ ነገረችሽ? ማንስ ቢነግረኝ ምን ለውጥ አለው? አዎ እናቴ ናት ሚስጥር በላይ ነገረች። የዚህ ሚስጥር እንደሆነ አይደበቅ። እማዬ ሚስጥር እንደማይደበቅ ያወቀች አልመሰለኝም። በጣም አዝናለሁ ኤሚ። በዚህ ቤተሰብ ላይ ይሄ ነገር ባይፈጠር ደስ ይለኝ ነበር። ይኸውልሽ ፋንቱ፣
ያለውን ነገር ተማክራችሁ ፍቱት። እማዬም ቢሆን ባረግሽልኝ ውለታ ነው ታስራለችው። ራሴንም እንደወቅስ አታድርጊ። ኤሚ ለምንድን ነው አንቺ ራስሽን የምትወቅሺው? ቆይ ለምን አልወቅስም? ይኸውልሽ እኔ ለራሴ ጥቅም ብያደረኩት ምንም ነገር የለም። አሁንም ቢሆን አንቺ መጨነቅ የለብሽም። ይኸውልሽ ፋንቱ በደንብ አስቢበት። ለኔ ባለውለታዬ ነሽ፣ ግን ደግሞ ባንቺ ምክንያት የቤተሰብ የሚፈርስ ከሆነ እመመጣው ቤተሰቤን ነው። እንዳትፈርጅብኝ። ነገሩ በጣም እየከበደ ነው ማለት እሷ አሁን እያለች ያለችው ናሆም እውነቱን ካላወቀ ከዚህ አልሄድም እያለች ነው። ጭራሽ እሷ ነው እኮ ቁርጥ ነው ከውስጥ ያወጣትን እናቱን ነው ደግሞ እናቴ ብሎ ይበላት ብለህ ብትለኝ እንግዲህ እሷም እናቱ ነች መብቷ። እኔስ ላይኩን ሲታመም አብሬ ታመምኩት፣ ሲያለቅስ ያለቀስኩት፣ ሲራብ ያቀመስኩት እኔስ ላይኩን። ለሱ እኮ ነው ምስክር ነኝ። ናሆም እናቱን አወቀ ማለት ደግሞ እኔን ትቶ ከሷ ጋር ይሆናል ማለት ነው። እንደዛ እንኳን ላያደርግ ይችላል፣ ግን ደግሞ ናሆም ሁለታችሁንም እናት አድርጎ ለመቀበል የሚከብደው አይመስለኝም። በፍጹም ላይኩን ይሄ የሚሆነው እኔ ከሞትኩ ብቻ ነው እንጂ እኔ በህይወት እያለሁኝ ያችን ሴት እናቴ ብሎ ሲጠራት መስማት አልፈልግም። ዝኑ እባክሽን ተረጋጊ። እልህና ቅናት እኮ ችግርን ቢያባብሱ እንጂ አያረጋጉም። ላይኩን ለምን ጥላው እንደሄደች ምክንያቷን በዝርዝር ከነገረችው በኋላ ይሄ ልጅ ወደኔ የሚመለስ ይመስላል? ማናችሁ ንገሩኝ። እላችሁ እባካችሁ እናንተ እንደምታስቡት አይደለም። እኔ ሰላማዊና ንጹህ ሰው ነኝ። እስኪ እነማናችሁ ንገሩኝ እንጂ ለምን ዝም ትሉኛላችሁ? ኧረ ማናችሁ ንገሩኝ። እኔ ሰላማዊ ንጹህ ሰው ነኝ። እባካችሁ ተሳስታችሁ ሰው እንዳጎዱ እባካችሁ ፍቱኝ። አቦ ምንድነው ማንሄድ ኮና አትናገሪም እንዴ? ጩና አሁንም እኮ ዳጊ ስልክ እየሰራ አይደለም እና ስልኩ አይሰራም ብለሽ ልታለቅሽ ነው እንዴ? እኔ ምን ሆኖ ይሆናል ብዬ ነው እንጂ ለቅሶን ደግሞ ምን አመጣው? ያው ፎንቃው ነው፣ ሌላ ምን ይሆናል ብለሽ ነው። አቦ ይመችሽ፣ ምርጥ ልጅ ነው ያፈንሽው። አንቺ አምሻል እንዴ? ድሮም እኮ ላንቺ ሚስጥር ነው ብሎ መንገር ይሄ ነው ትርፉ። ይልቅ መግደርደሩን ተይና ልጁን ጠበቅ አድርጊው። ሳስበው ዞን ሎተሪ ነው ይወጣልሽ። አይ እንግዲህ አሁንስ በጣም ተጨማለቅሽ። ቆይ ከሱ ጋር መሆን የቱ ጋር ነው ያስፈራሽ? ፍቅርና ጎርፍ የት ወስዶ እንደሚጥል አይታወቅም ሲባል አልሰማሽም? ደግሞ ይሄን ያለው ማን ነው? ዛሬ እኔ ብሎስ? ይልቅ ለዛ ሸበላ አሁኑን አውጪለት፣ አለበዛ ዛሬ የምታስተኝኝ አይመስለኝም። ቆይ ግን እንዴት አድርገሽ ነው ያሰብሽው? ጤነኛ ነሽ? ጤንነቴ ማጠራጠር አይደል? ሌላው ቢቀር ከ30 ዓመት በኋላ የመጣችን ሴት እናቴ ናሽ ብሎ ይቀበላል ብለሽ ታስቢያለሽ? አዎ ላይኩን ከምንም ያህል ዓመት በኋላች ሴት ብትመጣ ደሙ ናት። የሰው ልጅ ደግሞ ደሙ ይስበዋል። ደም ብቻውን ቤተሰብ ሊሆን አይችልም። ቤተሰብ ማለት አብሮ መሳቅ፣ አብሮ ማልቀስ፣ አብሮ መኖር ነው። እሷ በሌለችበት ነው ያደገው። እናትነቷ እንኳን ቢቀበል ያንቺን እናትነት አይግደውም። ምናልባት እንግዲህ አንተ እንዳልከው ሊሆን ይችላል። ምናልባትም ደግሞ አላቅሽም ብሎ ሙሉ ፍቅሩን ለሷም ሊሰጥ ይችላል። ለማንኛውም ጉዳዩ ሳይውል ሳያድር ናሆም ማወቅ አለበት። ምን እያልክ ነው ላይኩን? ቆይ ግን ላይኩን እንዴት ብለህ ነው የምትነግረው? እንዴትም ብዬ ልንገረው፣ ግን መስማት አለበት።
ግን ድንገት ስንነግረው ነገሩ ከቁጥጥር ውጭ እንደሚወጣ ታውቃል። ታዲያ እሺ ቆይ ላይ ምን ተሻለ? እስኪ ለማንኛውም ቀስ ብዬ ለማግባት እሞክራለሁ። ያው የልጅ ነገር ሆኖበት ነው እንጂ እኮ ነገሩ ይገባዋል። አይገባውም። ናሆም እኮ ነው ልጁ። አውቃለሁ ዝም ነው። እኔም እያሰብኩት ነው። ግን በድንገት ምን ነግረው የሚፈጠረውን ታውቂያለሽ? ዓለም ነው የሚናወጠው። ግን ቢሆንም አግባባዋለሁ። ቆይ ላይ በምን ቃል ነው የምታግባባው? ፋንቱ እናትህ ናት ብለህ ስትነግረው የሚሰማውን ህመም ግን አስበከዋል? ዝና እኔም እኮ አባቱ ነኝ። ግትርነቱ ግን እኮ ለሱም አይበጅም፣ ለሱም ለኛም አይበጅም። ሙሽራው ልጅን ስላገት ነው ካንተ 4 ሚሊዮን ብር እንፈልጋለን።